ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። ሕግ ሲወጣ ድንጋጌ ሲቀረጽ የማህበረሰቡን ባህልና ወግ ሊያከብር ይገባል። ሕግ አውጪው ያክስትን ወይም ያጎት ልጅ ማግባት የተመለከተውን ሕግ መክሮ ዘክሮ በነጋሪት ጋዜጣ እንዲታተም ያደርገውን ሕግ ትክክል አይደለም፣ የማህበረሰቡን ባህልና ወግ አይወክልም ለማለት ፈራ ተባ ማለት አስፈላጊ አይደለም። ይልቁንም የሚመለከተው አካል የባህልና የወግ ባለቤት የሆነ ሕዝብ እንዲያውቀው በማድረግና ለምን ብሎ እንዲጠይቅ ማስቻል የሚዲያ ስራ ነው። ለስጋ ዝምድና የምንሰጠው ዋጋ እጅግ ከፍተኛ ከመሆኑ ጋር ተያይዞ ያክስትን ወይም ያጎት ልጅ ማግባት የሚፈቅድ ሕግ አለ የሚለውን ስትሰሙ የመርዶ ያክል ድንጋጤ ይሰማችሁ ይሆናል። ሕግ ሲወጣ ድንጋጌ ሲቀረጽ የማህበረሰቡን ባህልና ወግ እውቅና የሚሰጥ የሚጠብቅና የሚያከብር ሊሆን ሲገባ ሕጉ ከዚህ በተቃራኒው ከወጣ የማህበረሰቡን ውክልና የሌለው በተግባር የማይፈጸም ግዑዝ መሆኑ አይቀርም። ከበርካታው ኢትዮጵያውያን ማህበራዊ ሴት ባህልና ወግ ያፈነገጠ በተለይ ደግሞ ለስጋ ዝምድና ያለን ግምት እጅግ ከፍተኛ መሆኑን መነሻ በማድረግ የተሻሻለው የፌዴራል የቤተሰብ ሕግና የአማራ ክልል የቤተሰብ ሕግ ያክስትን ወይም ያጎት ልጅ ማግባት ይቻላል በሚል የቀሩትን ድንጋጌ ከመጽሐፍ ዓለም እንዲሰርዙት ግፊት ማድረግ ያስፈልጋል። በሌላ በኩል ደግሞ ያክስትን ወይም ያጎት ልጅ ማግባት እንደሚቻል የሚፈቅድ ባህልና ወግ ላላቸው የማህበረሰብ ክፍሎች ሕጉ ልዩ ሁኔታ ሊያስተናገዳቸው በተገባ ነበር። በ1952 ዓ.ም የወጣው የፍትሐብሔር ሕግ የጋብቻ ዝምድናን በሚመለከት እስከ 7 ትውልድ ድረስ መጋባት ክልክል መሆኑን ይደነግጋል። የጋብቻ ዝምድናን በተመለከተ ከፌዴራል መንግስቱ ጀምሮ ክልሎች የራሳቸውን የተሻሻለ የቤተሰብ ሕግ ሲያወጡ ተፈጻሚነቱ በአዲስ አበባና በድሬዳዋ ከተማ አስተዳደር አድርጎ በ1993 ዓ.ም ወጥቶ እስካሁን ድረስ ስራ ላይ ያለው የተሻሻለው የፌዴራል የቤተሰብ ሕግ አዋጅ ቁጥር 213/1993 ያክስትን ወይም ያጎት ልጅ ማግባት እንደሚቻል ድንጋጌ ይዞ ብቅ ካለ 24 ዓመቱን አስቆጥሯል። ነገሩ በአዲስ አበባና በድሬዳዋ ከተሞች ሳይወሰን በ1995 ዓ.ም ጀምሮ ስራ ላይ የዋለው የአማራ ክልል የቤተሰብ ሕግም የፌዴራሉን የቤተሰብ ሕግ እንደወረደ ተቀብሎ ያክስትን ወይም ያጎት ልጅ ማግባት ይቻላል ብሎ ሕግ አወጣ። በተቃራኒው የትግራይ ክልል በድሮ አጠራር የደቡብ ክልልና የኦሮሚያ ክልል እንኳንስ ያክስትን ወይም ያጎት ልጅ ለማግባት መፍቀድ ቀርቶ በ1952 ዓ.ም በፍትሐብሔር ሕጉ እስከ 7 ትውልድ ድረስ መጋባት የከለከለውን ሕግ እንደወረደ በመቀበል የህዝባቸውን ባህልና ወግ በሚገባ አክብረዋል። የማህበረሰቡን እሴት ጠብቀዋል፣ ተንከባክበዋልም። በመሆኑም ተፈጻሚነቱ በአዲስ አበባና በድሬዳዋ ከተማ ያደርገው የተሻሻለው የፌዴራል ቤተሰብ ሕግ እና የአማራ ክልል የቤተሰብ ሕግ የህዝባቸውን እሴት ባህልና ወግ የሚሽረውን ያክስትን ወይም ያጎት ልጅ ማግባት እንደሚቻል የሚፈቅደውን ሕግ በማሻሻል የትግራይን የደቡብና የኦሮሚያን በጎ አርአያ ሊከተሉ ይገባል። ምናልባትም ያክስትን ወይም ያጎት ልጅ ማግባት እንደ ባህል አድርጎ የሚቆጠረው የማህበረሰብ ክፍል ካለ በሚሻሻለው ሕግ በልዩ ሁኔታ ድንጋጌ በመቅረጽ ማስተናገድ ይቻላል። ጥናቶች እንደሚያመለክቱት እንኳንስ በአክስትና በአጎት ልጅ መካከል የተወለደ ልጅ ሩቅ በሚባል የዝምድና ደረጃ ባላቸው ተጋቢዎች መካከል የሚፈጠሩት ልጆች ጤናማ እንደማይሆኑ ያረጋግጣሉ። በአማራ ክልል የቤተሰብ ሕግ እንዲሁም ተፈጻሚነቱ በአዲስ አበባና በድሬዳዋ ከተማ የሆነው በተሻሻለው የፌዴራል የቤተሰብ ሕግ ያክስትን ወይም ያጎት ልጅ ማግባት እንደሚቻል የተቀረጸው ድንጋጌ ሊሰረዝ የሚገባውና በልዩ ሁኔታ የሚያስተናግድ ድንጋጌ ሊቀረጽ ይገባል። አመሰግናለሁ።